ሃናን ስለሽ ይባላለሁኝ የመጣሁት ከደባርቅ ነው የንግድ ስራ ቅዴ የተለያዩ የዲኮር ሻማዎችን የሱቅ ሻማዎችን እንዲሁም የኢፖክሲ ስራዎችን በመስራት ለገበያ ማቅረብ ነው ፎር ሹር አሸንፋለሁ ነገራችሁ ላይ ለመጨረሻ ጊዜ ሻማ የገዛችሁት ለብርሃን ነበር ወይስ ለስሜት ኢማጂን ከስትሬስፉል ሲቹዌሽን በኋላ ካድካሚ ስራ ቀን በኋላ ቤታችሁ ገብታችሁ ሻማችሁን ስትለኩሱ የነ ቫኒላ የነ ላቬንደርን ሽታ ፊል ማድረግ that feeling is exactly what my business sells that ያ ማለት ስሜትን ወደ ቢዝነስ ለውጬ እየሸጥኩኝ ነው ማለት ነው ሻማ አለ ግን ደግሞ ኳሊቲ ወይም ጥራት ያለው የሻማ ምርት ጥራት አለ ስፔሻሊ ደግሞ እኛ አካባቢ ላይ የሻማ ምርት ስለሌለ ሻማዎችን ያመረትን እዛው አካባቢው ላይ ስንሸጥ በኮስት ኢፌክቲቭ በሆነ መልኩ ወይም ደግሞ በተመጣጣኝ ዋጋ መብራት ለሌላቸው አካባቢዎች እንዲሁም መብራት ኖሮ በትንሽ ቀን ውስጥ ለሚመጣ አካባቢ በተመጣጣኝ ዋጋ አቀርባለሁ ማለት ነው ሻማውን ሲጀምር በቀን 3060 ሻማዎችን አመርታለሁ በአመት ደግሞ ወደ 918 ሻማዎችን ለገበያ አቀርባለሁ የኔ ሐሳብ የተለያዩ የዲኮሬሽን ሻማዎችን ለሰርግ ለልደት ለሐዘን ቤት እና ለተለያዩ ኢቨንቶች የሚሆኑ የዲኮሬሽን ሻማዎችን እየሰሩ ለገበያ ማቅረብ እንዲሁም ደግሞ የሱቅ ሻማዎችን ወይም ለብርሃን የምንጠቀምባቸውን ሻማዎችን ኳሊቲያቸውን ሳይዛቸውን ዲዛይናቸውን እየቀየርኩኝ በጥሩ ሁኔታ ለገበያ ማቅረብ ነው 852 ሺህ ብር ካፒታል ያስፈልገኛል ሻማውን ስሰራ የተለያዩ ዋክሶችን እጠቀማለሁ የዲኮሬሽን ሻማ ለመስራት የተለያዩ የነ ብላይንድ ሶይ ዋክስ ቢስ ዋክስ ጄል ዋክስ የሚባሉ የተለያዩ ዋክስ አይነቶችን ስጠቀም የሱቅ ሻማዎችን ለመስራት ደግሞ ፓራፊን ዋክስ የሚባለው ነው ዋክስ አይነት እጠቀማለሁ ማለት ነው ሻማውን ሲጀምር ለአምስት ሰዎች የስራ እድል ፈጥራለሁ ያ ማለት ሻማ ትኩረትንና የትንሽ ጊዜ ስልጠና ብቻ ስለሚፈልግ ስፔሻሊ ሴቶችንና አካል ጉዳተኞችን አጠቃላይ የስራ እድል ፈጥራለሁ የስራ እድል ፈጥራለሁ ስል ደግሞ ሻማ ማምረት ብቻ ሳይሆን ፕሮሞተር ሴልስ ሆኖ አከፋፋይ ሆኖ እንዲሁም ደግሞ ስልጠናውን ሰጥቻቸው እነዚህ ሰዎች ለሌላ ማህበረሰብ ስልጠናውን መውሰድ ለሚፈልግ ማህበረሰብ አስተማሪ ሆነው እቀጥራቸዋለሁ ማለት ነው በጥሩ ሁኔታ በጥሩ ኳሊቲ ያልተለመዱ ሻማዎችን እንዲሁም ደግሞ ሪያሊስቲክ ካንድል የምንላቸውን ለስፓ ቤቶች ለሆቴሎች ለሬስቶራንቶች ዲነር ሲኖር ከዲዘርት ጋር ምናምን የሚቀርቡ ሻማዎች ናቸው እነሱ ማለት ምግብ ያልሆኑ ግን ምግብ የሚመስሉ መጠጥ ያልሆኑ ግን መጠጥ የሚመስሉ ሻማዎችን ያቀርብኩኝ ለገበያ ማቅረብ ነው ማለት ነው ከዛ ደግሞ የተለያዩ ሽታዎችንም እየጨመርኩኝ ለገበያ አቀርባለሁ ይሄ ማለት ስትሬስን ለመቀነስ ለራስ ምታት ለተለያዩ ነገሮች የሚሆኑ ሽታዎችን እየጨመርኩኝ ገበያ ላይ አቀርባለሁኝ ቴንክ ዩ በጣም አሪፍ ነው ጥሩ ዲስራፕቲቭ የሆነ ለወረዳው ምናልባት አዲስ ሊሆን ይችላል እንትኑንም ክሬቱንም አንቺ ነሽ አይደል yes በኢፖክሲ ሰዓት አልቆብኝ ነው ያ እና በጣም ቆንጆ እንትን ነው እንዳልሽው ሻማ ከብርሃንነት ያለፈ ያው የብርሃን አማራጮች ብዙ ኤልኢዲ ላምፖች ሶላር ምናምን እየሆኑ ሲመጡ የለግዠሪየስ የሆነ ቴስት የሽታ እንዲኖራቸው ተደርጎ ብዙ ሰዎች ይተቀሙባቸዋል ምናልባት እዛ ብቻ ሳይሆን ሌላም አካባቢ ላይ ኤክስፖርት የምታደርጊው ስለሚሆን ከአካባቢ አትክልቶች የተገኙ ሽታዎችን ደግሞ መጠቀም ብትሺ ደግሞ ያ ሞር አድቫንስድ ያደርገዋል ብዬ አስባለሁና በርቺ በጣም ኢምፕሬሲቭ ነው ማርኬቱን ቴስት አድርገሽዋል ኦፍ ኮርስ አው እና ከአካባቢ አሁን ጊዜ ስላጠረኝ ነው እንጂ ወደፊት ያሳደኩት ስመጣ ኢሴንሻል ኦይሎች ናቹራል ኦይሎችን እየተጠቀምኩኝ ሽታዎችን እየጨመርኩ ለማምረት ሐሳባለኝ ፕሮፖዛል ላይ ያለ ቴንክ ዩ ማርኬት ውስጥ እንዴት እንደሆነ ንገሪኝ ምን ያህል ሰው ገዛሽ እንዴት ሸጥሽ ምን ፊድባክ ሰጡሽ አልሸጥኩም እውነት ለመናገር እንዴት ነው ሻማዎችን አምርቼ እንደዚህ ባሉኝ ቤት ባሉኝ ነገሮች ትልልቆቹ ማምረቻዎች ስለሌሉኝ ቤት ባሉኝ እቃዎች እንትን ብዬ የቀረጽኩኝ ፖስት አረጋቸዋለሁ ገና ያስለመድኩኝ ነው እየጀመርኩኝ ነው የሱቅ ሻማዎችን ስናይ ግን እነሱ ሻማዎች ለመጠየቅ ሞክሬ ነበር ከየት እንደሚያስመጡ ዛምራች የለም ከአዲስ አበባ ነው የሚያስመጡት ወይም ደግሞ ጎንደር ከአዲስ አበባ ወደ ጎንደር ያስመጣ ሰው ነው ከዛ ነው ይዘው የሚሄዱት ማለት ነው ስለዚህ አካባቢው ላይ ባመርተው
በተመጣጣኝ ዋጋ ኳሊቲውን ዲዛይኑን እየጨመርኩኝ ጥሩ አድርጌ እሰራለሁ። ከደባርቅ አንጻር ለምሳሌ በጣም ይሄንን ሌክቸሪ የሆነ ሻማ ለምንድነው ይሄ ለፍላጎታቸው ለማርካት ለተለያዩ ሴሌብሬሽኖች ሊሆን ይችላል የደባርቅን ማርኬት ስታጠኙ እንዴት ነው? በዚህ ጉዳይ ፍላጎት አላቸው ወይስ ተሻጋሪ የሆነ ገበያ ነው ያለሽ? ካስተመርሽን ስታዩ ማለት እንትን ነው። አሁን እንደ ጀማሪ የካስተመሪ እንትን ትንሽ ለሌክዠሪ ሻማዎች እንዳልከው እንትን ይላል። ካስተመሮች ማህበረሰቡ ሳይሆን ሆቴሎች ነው የሚሆኑት። አሁን ድርጅቶች ናቸው ካስተመሮቼ። የሱቅ ሻማዎችን ግን አብያተ ክርስቲያናት፣ ምእመናን፣ ማህበረሰብ ሁሉም ሰው ከዛ ደግሞ ከደባርቅ አልፎ ደግሞ ወደ ገጠሩ አካባቢ መብራት ጭራሽ ያልገባቸው አካባቢዎች አሉና ለነሱ አካባቢ በተመጣጣኝ ዋጋ የሱቅ ሻማዎችን አቀርባለሁ ከማህበረሰቡ ከአካባቢው ሰውም አልፎ እነዚህን ለድርጅቶች። ከዛ ደግሞ አሁን የሶሻል ሚዲያ ጊዜም ዘመንም ስለሆነ እየቀረጽኩኝ ፖስት ያረኩኝ ከሀገር አልፎ ኢቭን ከኢፖክሲ ስራዎች ጋር ያገናኘውኝ በባህላዊ መልክ በኢፖክሲ ረከቦቶችን እየሰራውኝ በባህላዊ አብሬ ፓኬጅ እየሰራውኝ እንደዚህ አበባ ጊፍት እንድንለዋወጥ ወደ ውጭ ሀገር ለሚኖር ኢትዮጵያውያን ማህበረሰብ ኤክስፖርት ማድረግ። ብዙ ጊዜ ደግሞ የዲኮሬሽን ሻማዎች እኛ ጋር ሲገቡ ከውጭ ስለሆነ የሚገቡት እሱም የራሴን ክሬቲቪቲ እየተጠቀምኩኝ እየሰራውኝ። በጣም እናመሰግናለን። በጣም ቆንጆ በርቺ። ቴንክስ እናመሰግናለን። ኮንግራቹሌሽን። ውድድር በጣም ደስ ይል ነበር። ትንሽ ደቂቃው አንሶኛል ብዬ አስቤ ነበር፣ ግን እግዚአብሔር ይመስገን ወሶ ናይስ። ቅድም አሸንፋለሁ ብዬ ነበር። አሁንም ገና ልናይ ነው ውጤቱንና እናያለን። እስኪ አንድ ላይ እንጠብቅ።